እውነት ለመናገር ያክል እኮ የኛ ልጃችን እንዶ በልጃችን እኮ ልንኮራ ይገባል። አማቻችን እኮ ሽቅርቅር ባል እኮ ነው ያላት። የምሬን ኩራቲስ አሁን እኔ ሙቀት ነው የተሰማኝ ሙቀት ነው የተሰማኝና ኩርት አልኩኝ። በቃ ኩርት አልኩኝ። ሽቅርቅር ለራሱ ጊዜ የሚሰጥ ራሱን ቴኬር የሚያደርግ ወንድ ምናምን የሆነ ረስማ እንደው እህታችን እንደው እድለኛ ናት። የምሬን ነው የምላችሁ። እሷ ብቻ ሳትሆን እኛም እድለኛ ነን ከሚባለው በላይ ሽቅርቅር የሚል እምር የሚል እንዲህ እነከሊት የነስም አይጠቀሴ ማለት ነው። እንደዚህ ሽቅርቅር እያለ እያዩት እኮ ነው። ምን ያድርጉ? አይፈረድባቸውም እኮ እነሱ ራሱ ይሄንን ውበት አይተው እንዴት ይለፉት እንዴ! እየመጡ ሞትኩኝ ተሰቀልኩኝ ከዛ ደግሞ ልጅ አለ ከሱ ምናምን ይላሉ። ምኞት አይከለከል። በህልማቸው እኮ አብረው አዝረው እኮ ነው ሰው የራሱ ያልሆነን ሰው ይመኛል። እንደው በገብርኤል ብቻ ይሁን እስቲ ይሁን ብለናል። በእግዚአብሔር ፊት የተንበረከከ በማንንም ፊት ይቆማል ብሏል። ኤግዛክትሊ ልክ ነህ ብሩኬ፣ ትክክል ነህ። እና እግዚአብሔርን የተመካ በእግዚአብሔር እግዚአብሔርን ተስፋ ያደረገ ሰው መቼም አያፍርም። ምክንያቱም እምነት ኃይል ነው። አዎ በፈጣሪው የተመካ ሰው በማንንም ፊት ሊቆም ይችላል። ከምንም በላይ ከማንንም በላይ እምነት ይኑረን፣ ጠንካራ እንሁን ነው መልእክቱ። ዋው አሪፍ ነው። እግዚአብሔር ይጨምርላችሁ። ለማንኛውም እኔ ብሩኬን እኔ አልወቅሰውም ውዶቼ፣ ምንም አልወቅሰውም። ምክንያቱም እንደዚህ አምሮበት እየመጣ እየተሽቀረቀረ እነሱ መጥተው ባያለቃቅሱ ነበር የሚገርመኝ።